ለእግዚአብሔር በእንተ እግዚእነ መድኃኒነ ኢየሱስ ክርስቶስ ዘበጽሐነ እስከዛቲ ሰዓት። ከሁሉ አስቀድሞ ሁላችንንም በዚህ ሰዓት ላደረሰ ለሰራዊት አባት ለልዑል እግዚአብሔር በልጁ በመድኃኒታችን በኢየሱስ ክርስቶስ ሁሉ ምስጋና ይድረሰው። የዕድሜ ካባ የደረባችሁና የሽበት ዘውድ የደፋችሁ አባቶችና እናቶች፣ ጊዜያችሁን ለእግዚአብሔር ሰጥታችሁ እዚህ የተገኛችሁ ወንድሞችና እህቶች፣ የንጽህና ምሳሌ ሕፃናት እንደምን አመሻችሁ? እንደምን ቆያችሁ? እንደምን ዋላችሁ? እግሮቻችንን ባርኮ ፈቶ አንደበታችንን አከናውኖ በቤተ መቅደሱ ሳይገባን ተሰብስበን ይመስገን 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 እንድንለው የፈቀደልን የጨለማችን ብርሃን የሞታችን ትንሣኤና የትንሣኤያችን በኩር ከሞት ወደ ሕይወት ከርኩሰት ወደ ቅድስና ያሸጋገረን የደከመ ጉልበታችንን በፍቅሩ ያደሰልን ዘወትር የሚራራልን አባት ድካማችንን አይቶ የሚረዳ እስራታችንን የሚፈታ ስብራታችንን የሚጠግን ፍቅሩ ከእናት ልጅ በላይ ውድ የሆነ መድኃኒተ ዓለም ኢየሱስ ክርስቶስ ስሙ ለዘላለም የተመሰገነ ይሁን። ለዓለም ሕዝብ ሁሉ የተስፋ ምንጭና የድኅነት ማስገኛ የሆነች እግዚአብሔርን የምናይባት የሕይወት መስታወታችን፣ ስለ አምላክ የምንነጋገርባት ቋንቋችን፣ የዕድሜያችን ማስረዘሚያ ቀመር፣ የኑሯችን ዋስትና የሕይወታችን ጣዕም የመድኃኒት አምላካችን እናት የእኛም እናት ድንግል ማርያም ስሟ ለዘላለም የተመሰገነ ይሁን። ጻድቃን፣ ሰማዕታት፣ ቅዱሳን መላእክት ሁሉ እንደየክብራቸውና እንደየሞገሳቸው ክብርና ምስጋና ይድረሳቸው። ኅሩያተ ድንግል እንደ እግዚአብሔር ፈቃድ የምንማማረው የትምህርት ክፍል የድንግል ማርያም መመረጥ የሚል ይሆናል። መዝሙረ ዳዊት መዝሙር 131 ቁጥር 13 ላይ ያለውን ኃይለ ቃል እንደ ርዕስ መጠቀም ትችላላችሁ። ትምህርታችን ኅሩያተ ድንግል ነው። የድንግል መመረጥ ነው። እግዚአብሔር የሰው ልጅን እሱ ወዶና ፈቅዶ ነው የፈጠረው። ከ22ቱ ስነ ፍጥረታት ውዱና ልዩ ፍጥረት የሰው ልጅ ነው። ክቡሩ ፍጥረት ሰው ነው። እግዚአብሔርን የሚመስል ስነ ተፈጥሮ ያለው ሰው ነው። ሰው ማለት በእግዚአብሔር አምሳሌ የተፈጠረ ማለት ነው። የስሙ ትርጉም ሰው የሚለውን ስንል 7 ባህሪያት ያሉት በአምሳለ እግዚአብሔር የተፈጠረ ማለት ነው። ሰው 7 ባህሪያቶች፣ 4ቱ ባህሪያተ ሥጋ፣ 3ቱ ደግሞ ባህሪያተ ነፍስ ናቸው። ይህንን ዓለም ሲሰናበት ነፍስ ተለይታ ስትሄድ 4ቱ ባህሪያተ ሥጋ አገልግሎት መስጠታቸውን ያቆማሉ። ያን ጊዜ ሰው ይቀዘቅዝና ሰውነቱ ያቆምና በድን ይሆናል። ይህንን ሰውነት ካልተላበሰ ሰው በድን ነው። ስለዚህ አሁን ግን ሰው ሕያው ነፍስ ያለው ሙሉ ፍጥረት ነው። ስለዚህ ሰው እግዚአብሔር ወዶ ፈቅዶ የፈጠረው ፍጥረት ነው። ይሄ የተፈጠረው ሰው በእግዚአብሔር አምሳል የተፈጠረው ሰው ለክብር እንጂ ለውርደት አልተፈጠረም። ሊኖር እንጂ ሊሞት አልተፈጠረም። ሊለማ እንጂ ሊጠፋ አልተፈጠረም። እግዚአብሔር ወደዚህ ዓለም የሰው ልጅን ያመጣው በዘላለማዊ ክብሩ እንዲኖር ነው። ሰው የተፈጠረለት ዓላማ እግዚአብሔርን እያከበረ ዘላለማዊ ሆኖ እንዲኖር ነው። ክብሩ ነው ሰው እግዚአብሔርን ክብር እና ስንመጣ ወደዚህ ዓለም ተመርጠን የመጣ ነው። ከ21ዱ ስነ ፍጥረታት በልዩነት እኛ 22ኛዎቹና ልዩ ሆነን ተፈጥረን የመጣ ነው። ወደዚህ ዓለም ላይ ገዢና አለቃ የሆነው ሰው ነው። በዚሁ ልክ ግን እያጠፋ ያለው ሰው ነው። ከፍተኛውን ጥፋት በምድሪቱ ላይ ያደረገው ገዢ የሆነው ሰው ነው። ከፍተኛውን ውድመት እያስከተለ ያለው ሰው ነው። ከአውሬ የባሰ ክፋት እየሰራ ያለው ሰው ነው። ግን ሰው በማን አምሳል ነው የተፈጠረው? በእግዚአብሔር። ይገርማቸዋል። ታዲያ በእግዚአብሔር አምሳል የተፈጠረው ሰው ለምንድን ነው ከአውሬ የባሰ ክፉ የሆነው? የሰውነት ጠባዩን ስላዋረደ ነው። ሰብእሰ እንዘ ክቡር ውእቱ ኢያእመረ። ሰው እኮ ክቡር ፍጥረት ነው፣ ግን አላወቀውም። ወኮነ ከመ እንስሳ ዘአልቦ፣ ልብ እንደሌላቸው ሆነ። ሕያው ፍጥረት ልብ እንደሌለው እንስሳ ሲሆን ከእንስሳ የባሰ ኃጢአት ይሰራል። እግዚአብሔር ሰውን በክፋት አልፈጠረውም፣ በደግነት እንጂ በውርደት አልፈጠረውም። በልዕልና በከፍታ ነው የተፈጠረው ሰው። ከእሑድ ጀምሮ እስከ ዓርብ 21ዱን ስነ ፍጥረታት ከፈጠረ በኋላ በመጨረሻ ላይ እግዚአብሔር ሰውን ፈጠረን።
ሰው በምክረ ሥላሴ የተፈጠረ ፍጥረት ነው። ንግበር ሰብአ በአርአያነ ወበአምሳሊነ ሰውን እንደ መልካችንና እንደ ምሳሌያችን እንፍጠር። ምክረ ሥላሴ ነው። እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ ሰውን እንደ መልካችንና እንደ ምሳሌያችን እንፍጠራሉ። እግዚአብሔር ሰውን ለመፍጠር አሰበ፣ አስቦም አልቀረ። አፈር ሰራና ከጭቃ ሰውን ሰራው። ያ የተሰራው ሰው ደመ ነፍስ ብቻ ያለው ፍጥረት ነበረ። እንስሳትን እንደፈጠረ ሰማይና ምድርን ለይኩን እንዳለ እንደፈጠረ ሁሉ ሰው ጋር ሲደርስ ግን ግብርን ግብር ተግባር በትግበራ ነው ሰው የተፈጠረው። ሰማይና ምድርን እንዲሁ በቃሉ ብቻ አጸና፣ ሰውን ግን በተግባር ሰራ። ሰው እግዚአብሔር ይህንን ዓለም የፈጠረበት መንገድ ሁለት ነው። ከኢምንት ወደ ምንትና ከምንት ወደ ምንት ይላሉ። እምኀበ አልቦ ሀበቦ ግብርን ግብር ይባላል። ከምንም እነት እግዚአብሔር ሰማይና ምድርን ፈጠረ። ከፈጠረው ምድር ደግሞ ግብርን ግብር ሰውን ሰራ። ክብርና ምስጋና ለስሙ ይሁን። ሰው ከአፈር ነው የተሰራው። ሰው ብቻውን አፈር ነው እግዚአብሔር ከሌለበት ማለት ነው። ለዚህ ነው ፈላስፋዎቹ ሰው ማለት ተንቀሳቃሽ አፈር ነው ይላሉ። እግዚአብሔርነት ሲለየው ሰው ተንቀሳቃሽ አፈር ነው። አሁን ዓለም እየተረበሸች ያለችው በሰው ብቻ ሳይሆን ሰውነትን ባጎደለ ተንቀሳቃሽ አፈር ነው። ሰው እግዚአብሔርነት ሲለየው ተንቀሳቃሽ አፈር ብቻ ይሆናል። አፈርነቱ ደግሞ ሁሉንም የያዘ ይሆናል። መርዝም የያዘ፣ ዓይን የሚያጠፋ፣ ደም የሚያፈስ፣ የሚበክል፣ መንገድ የሚዘጋ ተከምሮ ይሆናል። ሰው አፈር ብቻ ሲሆን ተከምሮ ሕሙማንን አላሳልፍ ጤና ጣቢያ አላስገባም ይላል። ሰው አፈር ብቻ ሲሆን ተከምሮ ቤተክርስቲያን የሚሄዱ ሰዎችን ይረብሻል። ሰው አፈር ብቻ ሲሆን ተከምሮ ደም ያፈሳል፣ ስለት ሆነው። ሰው አፈር ብቻ ሲሆን ደም አፍሳሽ ይሆናል። ሰው አፈር ብቻ ሲሆን ነፍሰ ገዳይ ይሆናል። ሰው ግን ሙሉ ሲሆን ሰውን የሚያድን ይሆናል። ሰው ሙሉ ሲሆን የተሰበረውን የሚጠግን ይሆናል። ስለዚህ አሁን የሰው ጉድለት ሰውነት ነው። ከኛ የጎደለው ሰው መሆን ነው። ጠቢቡ ሰሎሞን ልጁን ገና ትንሽ ሕፃን ብላቴና ሳለ ንጉሥ ዳዊት የሚደርስበትን ትልቅ ቦታ ስላየው ልጄ ሆይ ምን ሆናል? ወገኖች ሰው እንዴ ሰው አይደለም እንዴ? ያን ጊዜ አይደለም፣ የሚፈለገው ሰውነት አለ። ስለዚህ እግዚአብሔርን የሚመስል ሰውነት ያደመ ነፍስ የነበረው አዳም ሕያው እንዲሆን እግዚአብሔር ባፈንጫው በዚያ በሰራው ጭቃ ላይ የሕይወት እስትንፋስ አለበት። ሰውም ሕያው ነፍስ ያለው ሙሉ ፍጥረት ሆነ ይላል። ክብርና ምስጋና ለስሙ ይሁን አምላካችን። መዝሙረኛው ዳዊት ውብና ድንቅ አድርገህ ስለፈጠርከኝ አመሰግናለሁ ይላል። ስለፈጠረን ብቻ እግዚአብሔርን ልናመልከው ይገባል ማለት ነው። ስለፈጠረን ብቻ ልናከብረው ይገባል። ይሄ ሰው በደለ። ብዙ ሳሌም ልንገራችሁ። ርዕሳችን የድንግል ማርያም መመረጥ ነው። ለምንድን ነው ድንግል ማርያም የተመረጠችው? ሰው ስለ ሳተ ነው። ሰው ሰውነቱ ስለጠፋ፣ ሰው ሰው መሆን ስላቃተው ብፁዕ አቡነ ጎርጎርዮስ እግዚአብሔር ሰው ሲያጣ ራሱ ሰው ሆነ። በረከታቸው ይደረብን። ሰውነት ሲጠፋ ሰውነት ምን አይነት ቅርጽ እንደሚኖረው ሊያሳይ እግዚአብሔር መጣ። እግዚአብሔር ለምን መጣ? ሰው ስለሳተ። ያ ሰው የሲሳይ ውበት የደስታ በዓት በሆነች ገነት እግዚአብሔርን ያህል አባት ገነትን የመሰለ ውብ ስፍራ ይዞ መኖር ትቶ እግዚአብሔርን በደለ። የሰይጣንን ድምፅ ሰማ። እግዚአብሔርን በሰማበት ጆሮ ሰይጣንን መስማት ሲጀምር ሳተ። ጽድቅ ከቤታችን ስንጀምር ይሰጠናል። ክህደትም ከዚህ ተነስተን ለመስራት ስንሄድ ባንሰራው እንኳን ይሰጠናል ደሞዛችን። ያሰበ ፈጸመ ነው በክርስትና ልብ አድርጉ። አትናስያ የምትባል አንዲት ጻድቅ ሴት በቅድስና እየኖረች ሰይጣን ወደ ውስጧ ገብቶ በዝሙት ረከሰች። ገዳማውያን አባቶች በራእይ አይተው ዮሐንስ አጽር የተባለ የበቃ መናኛ አባት ከበረሃ ላኩት። ከገዳማ አስቄጥስ ከበረሃው ተነስቶ እሷ ወዳለችበት ቤት በቀይ ግምጃ ላይ እርቃኗን ሰውነቷን የሚያሳይ ልብስ ለብሳ ነበረ። ወደ መኝታ ክፍሏ ይዛው ገብታ አብሯት እንዲወድቅ ፈለገች። እያያት አለቀሰ። ለምን ታለቅሻለሽ ቢላት በጣም ውብ ነሽ አላት። ለምን ታለቅሳለህ ብትለው ታዲያ ውበት ያንተ አይደል እንዴ? ያሻን አርግበት እንጂ ማልቀስ ምንድነው አለችው። እንዲህ ማማር ሳለ መፍረስ እያለ እያሰብኩ አለቀስኩ። አትናስያ ወይ ምን ወደ ውስጥሽ ገባ አላት። ከዚህ በላይ አጋንንቱ መቆየት ስላቃታቸው ጥለው ጠፉ። ሰይጣን በውዳሴ ማርያም የተዋጀ ሰውነት በጸሎት የተከበበ ሰውና ሲያገኝ ሳንጸልይ ለቆን ይጠፋል።
ጸሎተኛ ከሆን እስክና ማተብ አይፈልግም። ሲጀመር ወደኛ አይቀርብም ሰይጣን። አሁን ዳሩኛ እየከፋን ከመምጣታችን የተነሳ ሰይጣን እንደውም ሰዎችን ለመጣል ከኛ የሚወስድ ይመስለኛል የክፋት ናሙና። ይህን ያህል ሰው ከፍቷል። እግዚአብሔር ልቦና ይስጠለውናችሁ። በዚህ ጊዜ አጋንንቱ ሲለያት ወደ ልቧ ተመለሰች። አሁን ወደ ልቡ እንዲመለስ ነው ዓለም መጸለይ ያለብን። ዓለም ልቡ ጠፍቷል በኃጢአት ዳር እስከ ዳር ሁላችንም ርኩሰት ተላብሰናል፣ ረክሰናል፣ ተበላሽተናል፣ መንገድ ስተናል። ማንም ላይ ጣታችንን አንጠቁም። እኛም ያውነን አሕዛብ የሚያደርጉብንን እልህ እኛም በሀሳባችን እየተወጣን ነው። ሰውነታችን እየነደደ ነው። የምናየው ነገር እያበሳጨን ነው። ብስጭት ደግሞ የሰይጣን እንጂ የመልአክ አይደለም። ስለዚህ እኛም ሳናስበው ኃጢአት ውስጥ እየገባን ነው። እግዚአብሔር ሰው ያርገን በሉት። ሰው ያርገን መድኃኒዓለም። ሰው ስንሆን ሙሉ እንሆናለን። ከሰውነት ስንጎድል እንወርዳለን። ክርስቲያን ከሆነ ከሰገነት መውረድ የለበትም። የምጽአት ምልክት ነዋል። እየሆነ ያለው ነገር ስብራት ነዋል። ነውራችን በዝቷል። ኃጢአታችን በዝቷል። ክፋታችን በዝቷል። ስለዚህ ያለውበት ቦታ እግዚአብሔር የሚወደው ነው ወይ? መድኃኒዓለም የሚወደው ነው ወይ? አምላኬ የሚወደው ነኝ ወይ ብሎ ሰው ራሱን መመዘን አለበት። ሰው ራሱን ይሄ እግዚአብሔር በነገረው መልካም ጎዳና ቆሜያለሁ ወይስ በራሴ የኃጢአት መንገድ ላይ ቆምኩት ብሎ ሰው ራሱን ማየት አለበት። አይኖቻችንን ይግለጥልን መድኃኒዓለም። ይሄ የሚሆነው ሰው እግዚአብሔርን ሲያይ ነው። በዚህ ጊዜ አትናስያ ተነሳች ይላል። ተከታይኛ ናት። መንገዷን ጀመረች። እየሄደች ቆንጥሩ እሱ ገዳም እስኪገባ ድረስ ወደፊት ይሄድ ነበር። አባ ጠብቀኝ እያለች እሱ የሚጸልይበት ዋሻ ጋር ከመድረሷ በፊት ሰውነቷን ቆንጥሩ ቦጫጭቆት ያ የላመው እግሮቿን እሾህ ወጋግቶት ደሟ በብዛት ስለፈሰሰ ሞተች። ከዚያም በኋላ ከጸሎት በዓት ሆኖ ሲያይ የብርሃን ምሰሶ ተተክሎ መላእክትን አየ። ምንድነው ብሎ ቢጠይቅ የተከተለች ሴት አትናስያ አርፋለች አለው መልአኩ። ወዮ ንስሐ ሳትገባ ከቤቷ ስትነሳ ገብታለች አለ። ለዚህ ነው ታሪክ ያነሳው። ኃጢአት ለመስራት ስናስበው አድርገነዋል። ወደዚህ ለመምጣት ስንነሳ ጸድቀናል። ክብርና ምስጋና ለስሙ ይሁን አምላካችን። ስለዚህ ማሰብ እንደመፈጸም ከሆነ በክርስትና በጊዜ ሐሳባችን ከእግዚአብሔር ጋር እንዲሆን በጸሎት የተገነባ ሰውነት ያስፈልገናል። ካለበለዛ ዓለም እየከሰረች ካለው ኪሳራ ተባባሪ ነን። የተሸነፈች ዓለም ውስጥ እየኖርን ብንተባበራት አብረናት ነው ገደል የምንገባው። ዓለም ከስራለች እኮ ሚያዣው መጨበጫው ጠፍቶባታል። የዓለም ኪሳራዋ ደግሞ እግዚአብሔርን ማጣቷ ነው። ተፈጥሮን መቆጣጠር ባልተቻለበት ሕይወት ውስጥ ዓለም ራሱን እንደ አምላክ መቁጠር ከጀመረ ቆይቷል። ይሄ የአውሬው ዘመን የመጨረሻው ምልክት ነው። ስለዚህ ከዚህ ለመራቅ ሰው ፊቱን ወደ አምላክ መመለስ ሰው መሆን አለበት። ለአዳም ያልታየው። ስለዚህ የሰይጣንን ምክር ገና ሲሰማ ወደቀ። ስንሰማ እንወድቃለን። ላርገው እንደ ስትል አድርገኸዋል። ያሰበ የተመኘ ምን አደረገ? ፈጸመ። በምስራቃውያን ኦርቶዶክስ በእኛ በኦሪየንታሎች ትርጓሜ አዳምን የጣለው አለመታመን ነው፣ አለመታዘዝ አይደለም። በለሱን አትብላ ተብሏል። በለሱን ስለመብላት አጀንዳ መክፈት የለበትም። ከዲያብሎስ ጋር መነጋገር ሲጀምር ከስሯል። ብትበሉ እኮ አምላክ ትሆናላችሁ የሚለውን ስብከት ሲሰማ ያን ጊዜ ሞቷል። አለመስማት። ሰይጣንን አትስሙት። ኦሆ በልዎ ለእግዚአብሔር ወእንበየ በልዎ ለሰይጣን። ሰይጣንን እምቢ በሉት፣ እግዚአብሔርን እሺ በሉት። ቅረቡ ኀበ እግዚአብሔር ወይቀርብክሙ ያዕቆብ 4:7 ላይ እግዚአብሔርን እሺ በሉት፣ ሰይጣንን እምቢ በሉት። ዘረኝነትን እምቢ በሉ፣ ክፋትን እምቢ በሉ፣ ተንኮልን እምቢ በሉ፣ ልዩነትን እምቢ በሉ፣ ምቀኝነትን እምቢ በሉ። ይሄ የሰይጣን ስራዎች ናቸው። እግዚአብሔርን እሺ በሉ፣ ፍቅርን እሺ በሉ፣ አንድነትን እሺ በሉ፣ ደግነትን እሺ በሉ፣ የተራበ ማብላትን እሺ በሉ፣ አብያተ ክርስቲያናት ማነጽን እሺ በሉ፣ ይቅር መባባልን እሺ በሉ፣ በፍቅር መመላለስን እሺ በሉ። እግዚአብሔር እሺ እንደልን ይሁንላችሁ። ወእንበየ በልዎ ለሰይጣን፣ ለሰይጣን እምቢ በሉት። ምንፍቅና ለሚነግራችሁ እምቢ በሉት። ከእግዚአብሔር እቅፍ ለሚያወጣችሁ እምቢ በሉት። ቅዳሴ አትሂድ አትሂድ ለሚለው መንፈስ እምቢ በሉት። ሌሊት ወደ ቤተክርስቲያን ልንሄድ ነጠላችንን እንዳትፈን የጸሎት መጽሐፋችንን አስቀምጠን ተኛ ተኛ የሚላችሁን መንፈስ እምቢ በሉት። ቅዳሴ እንዳትሄጂ ቆይ ቆይ የሚለውን መንፈስ እምቢ በይ። ሌሊት ተነሽና ትጊ ወደ ፈተና እንዳትገቡ ጸልዩ የሚለውን መንፈስ እሺ በሉት። ኦሆ በልዎ ለእግዚአብሔር ወእንበየ በልዎ ለሰይጣን፣ ለእግዚአብሔር እሺ በሉ።
በፍቅር እንድትኖሩ ለሚመክራችሁ አምላክ እሺ በሉ። ልጆቻችሁ በእግዚአብሔር መቅደስ እንድታሳድጉ ለሚመክራችሁ ቅዱስ መጽሐፍ እሺ በሉ። ሥጋው ደሙ ተቀበሉ ለሚለው የካህን የንስሐ አባታችሁ ትምህርት እሺ በሉ። 30 እና 40 ዓመት በትዳር ኖረው አኒቨርሳሪ ያከብራሉ፣ ግን አንድን ቀን ከእግዚአብሔር ጋር ተገናኝተው አያውቁም። የቱ ጋር ነው የሚከበረው በዓል? ለእግዚአብሔር እሺ በሉ። ለሥጋው ደሙ ለአንተ የፈሰሰልን የጌታ ሥጋና ደም ሳትበላ የእግዚአብሔር ነኝ ብሎ ክርስትና የጣፈጠ አማርኛ አይደለም። ምዕራፍና ቁጥርማ እኮ አሸባሪዎቹም ይችላሉ። ለብዙ ሕንፃዎች መውደም፣ ለብዙ ንጹሐን ዜጎች መሞት ምክንያት የሆኑት የሽብርተኞች አለቆች መጽሐፍ ቅዱስ ይጠቅሳሉ። ሁሉም ዓለም መጽሐፍ ቅዱስ በጥቅስ የሚወዳደረው የለም። ይሄ ያለ ክርስትና ግን የሚጣፍጠው ሲጠቅሱት ሳይሆን ሲኖሩት ነው። ስለዚህ ለእግዚአብሔር እሺ በሉ ማለት ተግባራዊ ክርስትና ኖሩ። እሺ በሉት ለእግዚአብሔር። አዳም ዲያብሎስን እሺ አለ። ገና መስማት ስትጀምሩ ሁር እንድረ የሰይጣን ነው። ሰይጣን ከወደ ኋላ ሂድ፣ እኛ የወደፊቱን እናውቃለን፣ ሰይጣን አያውቅም። ስለዚህ ምንም እንኳን ብንሰበር፣ ብንሳሳት፣ ብንወድቅ እንደገና የሚያነሳን ማን አለ? ንገሩት ለሰይጣን። በወድቅ እነሳለሁና በጨለማ ብመላለስ እግዚአብሔር ብርሃን ይሆንልኛልና በኔ መውደቅ ደስ አይበልበሉት ሰይጣንን። እመኒ ወደቅኩ እትነሣ ወእመኒ ሆርኩ ውስተ ጽልመት እግዚአብሔር ያበርህ ሌተ። ጠላቴ ሆይ በወድቅ እነሳለሁ፣ ብዘሙት ድንግል የሚያደርገኝ ንስሐ አለ፣ ብሰርቅ መሥዋዕት የሚያደርገኝ ንስሐ አለ ቀማኛ ብሆን። ስለዚህ በጨለማ ብመላለስ እግዚአብሔር ብርሃን ይሆንልኛልና ደስ አይበልበሉት። የሚያነሳን አምላክ አለ። ስንወድቅ የሚያነሳን፣ ስንሰበር የሚጠግነን እግዚአብሔር ታማኝ ነው። ስለዚህ ሰው ፊቱን ወደ እግዚአብሔር ካልመለሰ ሕይወት የለውም። ይህን ያልተረዳ አዳም ከሰይጣን ጋር ተፈራረመና ወደቀ፣ በደለ፣ ሞተ። ምክንያቱም ኃጢአት ሰርቷል። ሮሜ 6:23 ላይ የኃጢአት ደሞዟ ሞት ነው ይላል። የበደለ ይሞታል። በደል ክፉ ነው ያዋርዳል። ኃጢአት ክፉ ነው ያዋርዳል። ዘረኝነት ክፉ ነው ያዋርዳል። ነፍሰ ገዳይነት ክፉ ነው ያዋርዳል። ክህደት ክፉ ነው ያዋርዳል፣ ይጥላል። የዛሬዎቹ ትልልቆች ነገ ይወድቃሉ፣ ጠብቁ። የትናንቱ ትልቅ ማምሻውን ተዋርዷል፣ የዛሬውም ይመሽበታል። መቼም ቢሆን ኃጢአት የሚሰራ ዓለም ዕድሜ አይኖረው። ስለዚህ እምቢ አለ አዳም። ለእግዚአብሔር እምቢ ስላለ ወደቀ፣ ተዋረደ፣ ሞተ ይላል። ታዲያ ምን ያደርግ እግዚአብሔር? መጥቶ ሲጠይቅ ሔዋን እባብ አሳተኝ አለች፣ አዳም ሔዋን አሳተችኝ አለ። የሚያሳብብ ሲበዛ እግዚአብሔር ፍርድን ማድረግ ጀመረ። ምን ብሏል? ብትበሉ ትሞታላችሁ ብሏል። የኃጢአት ደመወዟ ሞት ነው። እመኑ፣ ኃጢአት ከሰራን እንሞታለን። ግን መቀልበሻው አለ፣ ሞትን ማምለጫ። ንስሐ፣ በጎ ሥራ፣ ቅንነት፣ ትዕግስት፣ ኃጢአትን ማለፍ። ይህን ዘመን አጎንብሳችሁ አሳለፉት በጾምና በጸሎት። ይህን ዘመን እግዚአብሔር ዘንድ ይሁን ትካዜያችን። ሞታችንን የሚያዝን ሰው ጠፍቷል በዓለም ላይ። እኛ ቁጥር ነን። አሁን ይህን ያህል ክርስቲያን ሞተ የሚል ዜና የሚያነብልን አለቃ ነው ያለን እንጂ ለደማችን የሚበቀልልን መንግስት የለንም። እኛ ቁጥራችንን ብቻ የሚነግረን ይህን ያህል ይሞቱታል፣ በቃ ችግር የለውም ነው፣ ያልቃል። በጣፈጠ ቋንቋ የሚያልቅ ዜና ነው የእኛ ሞት። እግዚአብሔር ያስተካክልን ይህን ዘመን። ስለዚህ ይህንን ዘመን የምናልፍበት ጊዜ ትካዜያችንን በእግዚአብሔር ላይ ጥለን ነው። ግድፍ ህሊናከ ላዕለ እግዚአብሔር ወውእቱ ይሴስክ። ትካዜን በእግዚአብሔር ላይ ጣል፣ እሱ ይደግፋል ይላል። ደጋፊያችን እግዚአብሔር ነው። አለኝታችን እግዚአብሔር ነው። ሞገሳችን እግዚአብሔር ነው። ክብራችን እግዚአብሔር ነው። ዓለም ግን ክብሩ በነውሩ ነው። ከዓለም ጋር ከመተባበር ይሰውረን። ስለዚህ ማን ነው ጥፋተኛ? የተበላችው ዕፀ በለስ ነች? አይደለችም። በለሲቱን አቅጠፈኝ አላለችም፣ ብላኝ አላለችም። ዲያብሎስ ነው? ዲያብሎስም አይደለም። ምክንያቱም በግድ አላስገደዳቸው። እምቢ በሉት ለዲያብሎስ ተብሏል። የራሱ ሕሊና ያለው ሕያው ፍጥረት ከመላእክት ሁሉ ከፍ ተደርጎ የተሰራው የእግዚአብሔር እስትንፋስ ያለበት ሰው በወደቀ መልአክ ስብከት መውደቁ የራሱ ጥፋት ነው። ስለዚህ የሚጠየቀው እሱ ነው። በለሲቱ ብላኝ አላለችውም። እግዚአብሔር ዕፀ በለሲቱን ያስቀመጠው ለአዳም ያለውን ፍቅር ለመግለጽ ነው። ይህን አስቡ። እግዚአብሔር ሕግ የሰራልን የእኛ መሆኑን ሊነግረን ስለፈለገ ነው እንጂ ጫና ሊያበዛብን አይደለም። የክርስትና ሕግጋት ክርስቲያኖች መከታ እንዳላቸው የሚያሳይ ነው እንጂ ጫና አይደለም።
ጾም ጫና አይደለም፣ የእግዚአብሔር የመሆናችን መለያ እንጂ። ትእዛዜ በእርሱ ዘንድ ያለችው የሚጠብቃትም እርሱ የኔ ወዳጅ ነው ይላል መጽሐፍ። የእግዚአብሔር ወዳጅ ለመሆን ሁለት ነገር ያስፈልጋል፣ የእግዚአብሔርን ትእዛዝ መያዝ እና መጠበቅ። ስለዚህ ለአዳም እግዚአብሔር ትእዛዙን የሰጠው እግዚአብሔር ለአዳም ያለውን ፍቅር ለማሳየት ነው። ስለዚህ አዳም መመዘኛው ነበር። አዳም ለእግዚአብሔር ያለውን ታማኝነትና እግዚአብሔርን እንዴት እንደሚወድ ለማሳየት በለስ የሚባል ሕግ አስቀመጠለት። አትብላ የሚል ሕግ በለስ ይቷል። ያቺ ትእዛዝ አዳም ለእግዚአብሔር ያለውን ፍቅር የሚገልጥበት ነበር። አዳም ግን ለእግዚአብሔር ካለው ሕግ ይልቅ ለሰይጣን ያለውን ታዛዥነት በመግለጥ ወደቀ። ትሞታለህ ተብሏል። አሁን እግዚአብሔር ምን ያደርግ? አዳምን ይግደለው? መግደል የባህሪው አይደለም። አለመግደል ደግሞ ፈታይነቱን ይፈታተነዋል። ቃሉ ሊታጠፍ ነው። የፍትህ አምላክ ነው። እውነተኛ ፈራጅ ነው። ስለዚህ ይሄ ሰው በልቷል፣ መሞት አለበት። እሱም ደግሞ እንዲሞት መፍረድ ከባህሪው ጋር አይስማማም። የእግዚአብሔር ባህሪው ደግነት ነው። ክብርና ምስጋና ለስሙ ይሁን። ይቅርታና ርኅራኄ ነው። ስለዚህ እግዚአብሔር ሩሩና ደግ አባት ስለሆነ አንድ የሚያስማማ ነገር አደረገ። ሁለቱን አንድ የሚያደርግ ካሳ መክፈል። ማን ነው የሚከፍለው? አዳም አይችልም። ኦልሬዲ ረክሷል፣ ራቁቱን ሆኗል፣ ወድቋል። መላእክት ደግሞ የሚሞት ሰውነት የላቸውም፣ የማይሞቱ ፍጥረታት ናቸው፣ አይችሉም። ስለዚህ ካሳውን የሚከፍለው ሰው መሆን ነበረበት፣ መሞት የሚችል መሆን አለበት። ከዚያ ውጭ ደግሞ ሞትን አሸንፎ መነሳት አለበት። ሞቶ በዚያው ከቀረማ ምኑን ከፈለ? የራሱን ዕዳ ወሰደ ማለት ነው። ስለዚህ እንዲያደርግ የሚችል አካል እግዚአብሔር ብቻ ነው። እግዚአብሔር እኛን ስለወደደ ሞተን እንዳንቀር ስለፈቀደ ወዲያውኑ የዲያብሎስን ስራ ያፈርስ ዘንድ ሰው ሊሆን ተመረጠ። ክብርና ምስጋና ለስሙ ይሁን። ሰው ሊሆን ፈቃዱ ሆነ። ፈቃዱ ሰው መሆን ሆነ። ፈቃዱ መዋረድ ሆነ። ፈቃዱ ለፈጠረው ለ22ኛው ለሕያው ፍጥረት መሞት። ሌሎች ፍጥረታት አልበደሉ። እግዚአብሔር ዋጋ እንዲከፍልላቸው ሆነውም አልተሰሩ። ሰው ግን እግዚአብሔርን የሚመስል ተፈጥሮ አለው። እግዚአብሔርነት በውስጡ ገብቷል። ይህን ያስገባለት እግዚአብሔር። ስለዚህ ይሄ ባህሪ ጎስቁሎ በዚያው እንዳይቀር ከወደቀበት ሊያነሳው እግዚአብሔር ሰው ሊሆን ወደደ። 5500 የስቃይና የመከራ ዘመን ተቆጠረ። በዚህ ዘመን ውስጥ ነቢያት ብዙ ጸለዩ። ተራሮችን ቀደ ብትወርድ ምን አለበት? አቤቱ እባክህን አሁን አድን። ኦ እግዚኦ አድኅንሶ፣ ኦ እግዚኦ ሰርሶ። እባክህን አሁን አድን፣ አሁን አቅና። የታሰረውን አዳም አሁን ፍታ። በደለኛውን ሕዝብ አድነው። እኛ ሁላችን ረክሰናል፣ ጽድቃችን እንደ መርገም ጨርቅ ሆኗል ይላል ኢሳይያስ 66። ይሄንን ያክል ሰው ወድቆ ነበር። የጎሰቆለውን ሰው ለማንሳት እግዚአብሔር የዘመን ዘመናት ባለቤት አምላክ ዘመኑ ሲፈጸም አንዲት ዘር መረጠ። ከመ ሶዶም እንኮነ ወከመ ገሞራ እመሰልነ። እግዚአብሔር ከያኪም እያትረፈ እግዚአብሔር ጸባዖት እግዚአብሔር ዘራ እያትረፈለን። እግዚአብሔር ዘርን ባያስቀርልን ጸባዖት እግዚአብሔር ጸባዖት ዘርን ባያስቀርልን ኖሮ እንደ ሰዶም በሆን ነበር ይላል ኢሳይያስ። ይህንን አባ ጽጌ ድንግል በማኅሌተ ጽጌ እግዚአብሔር ሆይ ድንግል እግዚአብሔር አምላካችን ድንግል ሆይ እግዚአብሔር አንቺን ባያስቀርልን ኖሮ እንደ ሰዶም በሆን ነበረ አላት። ስሟ ለዘላለም የተመሰገነ ይሁን። ከዘር ሁሉ መካከል እርሷን መረጠ። ይሄ የረከሰው ትውልድ ውስጥ አንዲት ንጽሕት እንዴት ተገኘች? ኦሪት ዘፍጥረት ምዕራፍ 3 ላይ አዳምን ሲቀጣው ሲረግመው እግዚአብሔር ከክብሩ እንዲዋረድ ሲፈርድበት ከገነት ሲያስወጣው አንዲት ቃል ተናገረ። እርግማን የተጀመረው መጀመሪያ እግዚአብሔር ሲጀምር ከእባብ ጀመረ። እርግማኑን ከአዳም ጀምሮት ቢሆን ኖሮ ሔዋን ውስጥ አንዲት ንጽሕት ዘር ባልቀረች ነበረ። ዘር ሊያስቀርልን ፈለገ። ከዚያ በኋላ በአንተና በሴቲቱ መካከል በዘርህና በዘሯ መካከል ጠላትነትን አደርጋለሁ አለው ለሰይጣን። ልብ አድርጉ። ከዚያ በኋላ ከሴቲቱ የሚወጣው ያንተን ራስ ይመታዋል። ሴቲቱ የተባለች ለጊዜው ሔዋን ናት። ኋላ ግን ዋና ፍጻሜ ከሴቲቱ የወጣው ሴቲቱ የተባለች በሔዋን ውስጥ የምትታየዋ ድንግል ማርያም እናታችን ናት። ስሟ ለዘላለም የተመሰገነ ይሁን። ከሷ የሚወጣው ልብ አድርጉ፣ ከዚች ሴት የሚወጣው ራስህን ይቀጠቅጣል። ሰይጣን የተቀጣው ከሴቲቱ በወጣው ዘር፣ ከእመቤታችን በወጣው ዘር። ሔዋን ተረግማለች፣ ወድቃለች። ግን ከሷ የሚወጣ አንድ ዘር አስቀረ። ከመረገሟ በፊት
ከዚያ በኋላ ምጥሽን አበዛዋለሁ እያለ ከዛ በሔዋን ላይ እግዚአብሔር ቁጣውንና እርግማኑን አስቀመጠ። አዳምም ላይ እንደዛው። ግን አንዲት ዘር ሔዋን ውስጥ አስቀመጠ። ያቺ ዘር ናት እንደ ሶዶም እንዳንሆን እንደ ገሞራ እንዳንሆን የድንግል መመረጥ ከኦሪት ዘፍጥረት ከሰው ውድቀት በኋላ ይጀምራል። ስሟ ለዘላለም የተመሰገነ ይሁን። ዓለም ቢጠላት የድንግል ማርያም መመረጥ ያን ጊዜ ይጀምራል። እግዚአብሔር ያን ጊዜ መረጣት። አሕዛብን ከእግሮቻችን በታች ይጥል ዘንድ እግዚአብሔር መረጣት። ይህንን ነው መዝሙረኛው ዳዊት እስመ ሐረያ እግዚአብሔር ለጽዮን አለ። የመርገም ዘመን ውስጥ እኮ ነው ያለው፣ የፍዳ ዘመን ውስጥ ነው ያለው። እግዚአብሔር ግን ጽዮንን መርጧታል አለ። ማደሪያው ትሆነው ዘንድ ዛቲ ምዕራፍ የላለ የዘላለም ማረፊያዬ ናት ብሎ እግዚአብሔር ጽዮንን መረጣት። ከጽዮን በሚወጣው ዓለት እግዚአብሔር አሕዛብና ሕዝብን ለተዋህዶ ልጆች ከእግሮቻችን በታች ያስጥልልናል ሲል የድንግል መመረጥ የእኛ ክብርና ልዕልና የክርስትናው ከፍታ መሆኑን ሲነግረን አግረረ ለነ አሕዛበ ወሕዝበ ታሕተ እገሪነ አለ መዝሙር 47 አሕዛብና ሕዝብን ከእግሮቻችን በታች አስገዛልን። ክርስትና በዓለም ሁሉ የተጠላው አሁንም መቅደሳችን ላይ እሳት የሚወረወረው ለምን ይመስላችኋል? እግዚአብሔር ከሁሉ በላይ ከፍ ስላደረገን ነው። የሚጎትቱን ከፍ ስላለ ነው። እሳት የሚወረወርብን ከፍ ስላለ ነው። ከፍ ስትል ጠላት ይበዛል። ይብዛ ጠላት። ጠላቱ ይበዛ እንኳን ድሉ የኛ ነው። ማን ከኛ ጋር ስላለ? አግረረ ለነ አሕዛበ ወሕዝበ ታሕተ እገሪነ ቃል ኪዳን ነው። አሕዛብና ሕዝብን ከእግሮቻችን በታች አስገዛልን ካለ በኋላ ወአርየነ ሎቱ ለርስቱ ለርስቱ እኛን የተዋህዶ ልጆችን መረጠን ይላል። የርስቱ ወራሾች እንድንሆን ባለ ርስት እንድንሆን እግዚአብሔር መረጠን። ስኖ ለያዕቆብ ዘአፍቀረ ነው። የያዕቆብን ውበት ወደደ ይላል። የያዕቆብን ዘር ወደደ። ስነ ያዕቆብ ወስሙ ስለ ያዕቆብ ብሎ ቅዱስ ያሬድ ይናገራል። እሷም እመቤታችን ቅድስት ድንግል ማርያም ናት ብሎ ይነግረናል። ስሟ ለዘላለም የተመሰገነ ይሁን። ስለዚህ ስነ ያዕቆብ የተባለች ድንግል ማርያም ከድንግል ማርያም የነሳው ሥጋ እርሱ ስነ ያዕቆብ ይባላል። የያዕቆብ ውበት ክርስቶስ የያዕቆብ ውበቱ ነው። ክርስቶስ የያዕቆብ ጉልበት ነው። ያዕቆብ ለክርስቶስ የታመነ በብሉይ ኪዳን የብሉይ ኪዳኑ የክርስቶስ ምሳሌ ነው። የያዕቆብን ሕይወት በዚህ ሰዓት መግለጽ ረጅም ሰዓት ይፈጃል። ስለዚህ አለ እኛን ለርስቱ መረጠን አለ። ክብርና ምስጋና ለስሙ ይሁን። እስመ ሐረያ እግዚአብሔር ለጽዮን አለ። እግዚአብሔር ጽዮንን መርጧታል ካለ በኋላ ወአርየነ ሎቱ ለርስቱ እኛን ደግሞ ይላል የእኛን ባህሪ እግዚአብሔር ለተዋህዶ መረጠ። ድንግል ማርያም የሰውን ባህሪ ከእግዚአብሔር ጋር ለማገናኘት ተመረጠች። ድንግል ማርያም እግዚአብሔር ከሰው ጋር በተዋህዶ አንድ እንዲሆን ተመረጠች። ድንግል ማርያም ላልጫው ዓለም መጣፈጥ ቀድማ ተመረጠች። ስሟ ለዘላለም የተመሰገነ ይሁን። ድንግሊቱ ምክንያቱም ከሴቲቱ የሚወጣው የተባለችው እመቤታችን ናት። ሴቲቱ ከእርሷ የሚወጣው የጠላትን ራስ የቀጠቀጠው በመስቀል ላይ ሰይጣንን ድል የነሳው መርገማችንን ያስወገደልን መርገመ ሥጋ መርገመ ነፍስን ያጠፋልን አዲስ ሕይወት እንድንኖር አዲስ ኪዳን የመሰረተልን የሴቲቱ ዘር መድኃኔዓለም ኢየሱስ ክርስቶስ ነው። ክብርና ምስጋና ለስሙ ይሁን። ይህንን ዘር ለመምረጥ እግዚአብሔር ረዥም ዘመን 5500 ዘመን ቆየ። እንደዚህ ይለናል መዝሙረኛው ዳዊት። እግዚአብሔር ለዳዊት ቃል ገባ ይላል። እንደዚህ ይለናል ዘከመ መሐለ እግዚአብሔር ወበጽሐ ለአምላክ ያዕቆብ። እግዚአብሔር ለያዕቆብ አምላክ እግዚአብሔር እንዲህ አለ ተናገረ ማለ እንደዚህ ብሎ ከመ ይበውእ ውስተ ጽላሎተ ቤትየ ወደ ቤቴ ታዛ ስር አልገባም ወከመ ኢያዕርግ ውስተ አራተ ምስካበየ ወደ መኝታ ሄጄ አልተኛም ወደ አልጋዬ አልሄድም አለ። ለምን ከመ ኢይሁን ንዋመ ለዓይንቴ ለዓይኖቼ እንቅልፍ አትሰጥምና ወኢትቃሰለ ቀራንብቴ ለሽፋሽፍቶቼ መከደንን አልፈቅድምና ወይ ዕረፍተ ለመላእክትየ ለጉንጦቼም ዕረፍትን እሰጥ ዘንድ አልችልምና ምን እስከሚሆን ድረስ እስመ እረክብ መካኖ ለእግዚአብሔር የእግዚአብሔርን ቦታ እስከማገኝ ድረስ
ይህንን አላደርግም። ወማኅደሮ ለአምላከ ያዕቆብ ያ የያዕቆብን አምላክ መገኛ ቦታ የእግዚአብሔርን ቦታ እስካገኝ ድረስ እስከ ረክብ መካኖ ለእግዚአብሔር ወማኅደሮ ለአምላከ ያዕቆብ የያዕቆብ አምላክ እግዚአብሔር የሚወለድበትን ንጹሕ ዘር እስከማገኝ ድረስ አልተኛም አለ እግዚአብሔር። ስሙ ለዘላለም የተመሰገነ ይሁን። እግዚአብሔር እንደማለ እግዚአብሔር እንደተናገረ እያለ ዳዊት ልብ አምላክ ነውና ልቡን ያምላክ አንደበቱን ያምላክ አድርጎ ሲጸልይ ኖሯል። በመጨረሻ ከሴቶች መካከል እግዚአብሔር ይላል ነጸረ አብን ሰማይ ምስራቀ ወምዕራበ ሰሜነ ወደቡበ እግዚአብሔር ከሰማይ ወደ ምድር ተመለከተ። ጊዜው ሲደርስ ምስራቅና ምዕራብን ሰሜንና ደቡብን ከሴቲቱ ይወጣል የተባለው ሴቲቱ የታለች? በዘሯና በዘሩ መካከል ጠላትነት የሚደረግባት በንጽህና የምትኖር አንዲት ዘር የተባለች ማናት? ከመሰሎሙን ኮነ ብሎ ኢሳይያስ የተናገረላት እግዚአብሔር ያችን ዘር ጸባዖት ባያስቀርልን ኖሮ ጸባዖት እግዚአብሔር አሸናፊ እግዚአብሔር ሁሉን ማድረግ የሚችል አምላክ ባያስቀርልን ኖሮ እንደ ጠፋን ነበር ያላት ዘር ማናት ተብሎ ነቢያት ረጅም ዘመን ጠበቁ። እነ ዳዊት ይህን ትንቢት ተናገሩ። የእግዚአብሔርን ስፍራ እስከማገኝ ድረስ አለ ዳዊት እግዚአብሔር ብሏልና እንደማለ የአምላክን ቦታ ስፍራውን አገኝ ዘንድ እያለ ለጊዜው ቤተ መቅደሱ ኋላ ግን የማትፈርስ መቅደስ ትነሳት የማትፈርስ መቅደስ ድንግል ማርያም እስክትገኝ ነው። ስሟ ለዘላለም የተመሰገነ ይሁን። ስለዚህ እሷ እስከምትገኝ ድረስ አለ አልተኛም። ለሽፋሽፍቶቼ መከለልን ለጉንጮቼ እረፍትን ለሰውነቴ ማርጋ ላይ ማረፍን አላደርግም። ወደ ቤቴ ጥላ ስር ገብቼ አልተኛም የእግዚአብሔርን ማደሪያ አገኝ ዘንድ አለ። የእግዚአብሔር ማደሪያ የተባለችው እስማ ከመትኩን ነው ማይደረው እግዚአብሔር ማደሪያው እንድትሆን አስቀድሞ ይመርጣል። ድንግል ማርያም እናታችን ዘላለማዊት እመቤት የንጉሥ ማደሪያ እውነተኛዋ የእግዚአብሔር ማደሪያ እውነተኛዋ የእግዚአብሔር ድንኳን እውነተኛዋ እግዚአብሔር 9 ወር ከ5 ቀን በማይጸኑ የሚከትምባት እግዚአብሔርን ሹሩሩ ብላ የምታሳድግ እግዚአብሔርን ቼቼ ብላው ግብጽ የምትሰደድ እግዚአብሔር ጡት ልመና ጡቷን ይጠባ ዘንድ የሚያለቅስባት ሹሩሩ ብላ የምታባብል እናት ድንግል ማርያም ናት። ፈጣሪዋን ሹሩሩ ያለች ስሟ ለዘላለም የተመሰገነ ይሁን። እግዚአብሔርን ልጄ ያለች የእሷ መመረጥ እኛን ለተዋህዶ አዘጋጀን። ወሐረየ ምሕረቱ ለርስቱ እኛንም ለርስቱ መረጠን አለ። ለርስቱ የተመረጥ የተዋህዶ ልጆች እኛ ነን። ክብርና ምስጋና አምላካችን ይሁን። እኛ ነን የተዋህዶ ልጆች የተመረጥነው ለእግዚአብሔር ለርስቱ እንድንሆን የተመረጥነው። ያቺ ድንግል እንድትገኝ ምስራቅና ምዕራብን ሰሜንና ደቡብን እግዚአብሔር አሻተተ ተነፈሰ። ከዚያ በኋላ ወይ ረከበ ዘከመ አኪላ ለባርያቆስ እንዳንቺ ያለ አላገኘም። አንቺን ወደደ ደምግባትሽን ወደደ። የሚወደውን አንድ ልጁን ፈነወ አቤኪ ወልዶ ሲያፈቅር አንድ ልጁን ወደ አንቺ ሰደደ አለ። የድንግል መመረጥ የዓለም ተስፋ ነው። ድንግል ስለተመረጠች እኛ ምን አይነት ነገር አገኘ? ድንግል ስትመረጥ አዳም ከውድቀቱ ተነሳ። እግዚአብሔር በአዳም ውስጥ ያለውን የርኩሰት በለስ አስወግዶ ከእሷ በነሳው ስጋና ደም የተራበው አዳም ጽድቅን መብላት ጀመረ። የድንግል መመረጥ እኛን የምንበላው እንድናገኝ አደረገን። የሚበላውን እንጀራ የሚጠጣውን ሰጠችን። ድንግል ሆይ ስለዚህ እንወድሻለን። እውነተኛ መብልን ከሰማይ ሰማያት የወረደ መብልን ከአንቺ አግኝተናልና ኦ ማርያም በእንተዝ ናፈቅረኪ ወናቤኪ እስመ ወለድኪ ለነ መብልዐ ጽድቅ ዘበአማን ወስተ ሕይወት ዘበአማን። ድንግል ሆይ ስለዚህ እንወድሻለን፣ ከፍ ከፍ እናደርግሻለን። ጽድቅን ለተራብነው፣ ሰላምን ለተራብነው፣ አንድነትን ለተራብነው፣ ፍቅርን ለተራብነው ለኛ የፍቅር እንጀራ፣ የሕይወት እንጀራ፣ የዘላለም እንጀራ፣ እውነተኛ መና ከአንቺ አግኝተናልና ይላታል አባ ሕርያቆስ። ድንግል ሆይ ስለዚህ እንወድሻለን። እውነተኛ የሆነ ከሰማይ ሰማያት የተቀዳውን መጠጥ ከዚያ የተገኘውን ከአንቺ እንድናገኝ እግዚአብሔር ወዷልና በአንቺ ተሰጥቶናልና ስለዚህ እንወድሻለን አላት። ስሟ ለዘላለም የተመሰገነ ይሁን። ስለዚህ ድንግል ማርያም የእንጀራ ቤታችን ናት። ድንግል ለምን ተመረጠች? ለረሃብተኛው ዓለም የእንጀራ ቤት እንድትሆን። ዓለም የተሰነካከለው የሕይወት እንጀራ ስላጣ ነው። እኛ ክርስቲያኖች የሆነው የሕይወት እንጀራ ልንበላ ነው። ድንግል ማርያምን የምንወዳት ስጋና ደሙን ስንበላ ነው። ሌላ ስጋ ይዞ እግዚአብሔር ከሰማይ አልመጣም፣ ከእሷ ነው የነሳው። ክርስትናችንም የሚጎለብተው የጌታን ስጋና ደም ስንበላ ነው። ስለዚህ ይህንን ከማርያም የነሳው ስጋና ደም ነው። ለርስቱ መረጠን የምንለው ከኛ የነሳውን ስጋ መድኃኒት አድርጎ ስለሰጠን ነው። ክብርና ምስጋና ለስሙ ይሁን።
የድንግል መመረጥ አንዱ ይሄ ነው። ሰው ስለ ራበው እንዲበላ ነው። አስቀድሞ አዳምን በገነት ውስጥ አትብላ ብሎት ነበር። አትብላ ስላለው በላ። ሰው መብላት ይፈልጋል ብሎ እግዚአብሔር የሚበላ እንጀራ ሆኖ መጣ። አሁን ዓለምን የሰበረው ከሚበላው መራቅ ነው። የመጀመሪያው ዓለም በአዳም ውስጥ የነበረው ዓለም የፈረሰው አትብላ ሲባል በልቶ ነው። የአሁኑ ዓለም ግን እየፈረሰ ያለው እንጀራ ቀርቦለት እየተራበ ነው። ስለዚህ ድንግል ማርያም ተመረጠች። እኛ የሕይወት እንጀራን እንድናገኝ እኛ ዓለም እንዲድን ድንግል ማርያም ተመረጠች። ያንን ሥጋና ደም ካልበላ ዓለም አይደለም። አነ ውእቱ ውስተ ሕይወት ዘወረደ እምሰማያት ዘበልዐ ሥጋየ ወሰተ ደሜ ወሕይወት ዘላለም። ከሰማያት የወረደ የሕይወት እንጀራ እኔ ነኝ። ሥጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው ይላል። የምንጸድቀው የጌታን ሥጋና ደም ስንበላ ነው ምእመናን። ስለዚህ ይሄ ዓለም የመጨረሻው ዓለም ምልክት ነው። ከዚህ በኋላ የደመቀች ዓለም፣ የተረጋጋች ዓለም፣ የሰከነች ዓለም እናገኛለን ብለን የምንጠብቅበት ዘመን ላይ አይደለም ያለነው። የተሻለ ዓለም ግን ለእኛ አለን። ያም የማታልፈው ርስት መንግሥተ ሰማያት ናት። ድንግል የተመረጠችው እኛ የእግዚአብሔር መንግሥት እንድንወርስ ነው። ማርያም ማለት መንግሥተ ሰማያት መርታ የምታስገባን ነው። እኛ እየሰራንላት ያለው መቅደስ መንግሥተ ሰማያት እንድንገባ ነው። እሷማ የማትፈርስ መቅደስ ሆና ተሰርታለች። መቅደሱን ስለሰራንላት የሚጨምር ክብር፣ ስላልሰራንላት የሚቀንስ የለም። ስንሰራላት የምንከብረው እኛ ነን፣ ሳንሰራ ስንቀር የምንሰበረው እኛ ነን። እኛ ሙሉ እንድንሆን የጌታን ሥጋና ደም በልተን ደስ እንድናሰኛት መልካም ፈቃዷ ይሆንልን። እግዚአብሔር ድንግልን የመረጠው ለድኅነት ዓለም ነው። እማይከላ አንስት ወደ አንዲት ድንግል ዘንድ መልአኩ ገብርኤል ተላከ ይላል። በቤተ ክርስቲያናችን ስርዓት ብስራት የሚባለው እመቤታችን የተበሰረችበት መልአኩ አደግድጎ እየሰገደ ጸጋ የሞላብሽ ሆይ ደስ ይበልሽ ያለባት ቀን ዛሬ በ22 ይከበራል። ስሟ ለዘላለም የተመሰገነ ይሁን። ይሄ በዓል ብስራት ተብሎ እንዲከበር የተደረገበት ከልደት አንድ ሳምንት ቀደም ብሎ ይከበር። አሁን ነገ በ22 ጠዋት ብስራት ተብሎ ይከበራል። ታቦተ ሕጉ ከመንበረ ክብሩ ወጥቶ ይከብራል። በተለያዩ ገብርኤል እመቤታችንን ያበሰረበት ቀን፣ ዓለም የምስራቹን የሰማበት ቀን፣ ድንግል ማርያም መመረጧን ያወቀችበት ቀን፣ እርሷ መጻሕፍትን ስታነብ ቅዱሳት መጻሕፍትን ስትሰማ ድንግል ትጸንሳለች ወንድ ልጅ ትወልዳለች የሚለው ጋር ስትደርስ ምነው እኔ ከዚያች ሴት ዘንድ በዘመኑ በደረስኩ ውሃ ቀድቼ እግሯን አጥቤ አገልጋይ ሆኜ በኖርኩ እግዚአብሔርን የምትወልድ በድንግልና የምትወልድ አንዲት ንጽሕት ሴት አለች እያለች ትመኝ ነበረ። ያቺ ሴት አንቺ ነሽ ብሎ እግዚአብሔር ከዓለም መካከል ንጽሕት እመቤታችን ድንግል ማርያምን መረጠልን። የእኛም ልብ አረፈ። ይኸው ደስ ብሎን በመቅደሷ ተሰብስበናል። እበያ ለድንግል ይትካል ተነግሮ እስመ እግዚአርያ አባ ኤፍሬም ሶርያዊ በማክሰኞ ውዳሴ ማርያም የድንግልን ከፍታ ገናንነትና ክብሯን ለመናገር አይቻልም። ምክንያቱም ማለት እግዚአብሔር መርጧታልና ስሟ ለዘላለም የተመሰገነ ይሁን። እግዚአብሔር እናቴ ሌላት መርጧታል። አያችሁ፣ የድንግል መመረጥ ነው። ሰው ሁሉ ይመረጣል። እኛን ደግሞ ለርስቱ መርጦናል። የድንግል መመረጥ እኛን ባለ ርስት አድርጎናል። የድንግል መመረጥ እኛን የርስቱ ተካፋዮች አድርጎናል። ይህንን ርስት የምንበላው የምንቀበለው ግን ሥጋ ወደሙ ስንበላ ነው። ሥጋ ወደሙ ሳንቀበል ልጅነት ሳናገኝ ማርያም ማርያም ብንል እንዴት እንወዳታለን? ያልቆረበ አመስግኗት እንዴት ገነት ይገባል? ስለዚህ በልጅነት የተቀበልነው የጌታ ሥጋና ደም በኃጢአታችን ምክንያት እየተሰነካከለ በብዙ መልኩ ያንን መንፈስ አሳዝነነዋልና ያቋረጥነውን ሥጋ ወደሙ ተቀብለን የድንግል ማርያምን መመረጥ በጽድቃችን እናጽድቀው። ድንግል ማርያም ተመርጣለች፣ እኛ እንድንጸድቅ ነው የተመረጠችው። ድንግል ማርያም ባትኖርስ ከመሰሎምን ኮኖ ከመደበራ መሰናይ ከዓለም ሁሉ አይቶ እግዚአብሔር መርጦ ድንግል ማርያምን መረጠ። መልአኩ ቅዱስ ገብርኤል ወደ አንዲት ድንግል ዘንድ ተላከ ይላል መጽሐፍ። አንዲት ድንግል፣ ሌሎች የሉ፣ የእሷ ልዩ ነው። የሐዋርያት ሥራ ምዕራፍ 1 ቁጥር መጨረሻ ሐዋርያቱን ይጠራና እነዚህ ሁሉ ይላል ከሴቶችና ከኢየሱስ እናት ከማርያም ጋር። እመቤታችን ሴት አይደለች እንዴ? በጾታዋና በተፈጥሮዋ ናት፣ ግን ከሴቶች የተለየች ናት። አንቺ ከሴቶች መካከል ተለይተሽ የተባረክሽ ነሽ። መልካም ያደረጉ ብዙ ሴቶች አሉ፣ አንቺ ከሁሉ ትበልጫለሽ። እንዴት? ዓለም የሚድንበትን መድኃኒት ወደዚህ ዓለም ይዘሽ የምትመጪው አንቺ ነሽ አላት። ስሟ ለዘላለም የተመሰገነ ይሁን። ስለዚህ ከሕመማችን የዳነው ከስብራታችን የተጠገን ነው። የተዘጋው ገነት የተከፈተው የሞተው አዳም የተነሳው በድንግል መመረጥ ነው። የእኛም ሕይወት ፍጻሜ የሚያምረው በድንግል መመረጥ ነው።
የያዝነው ጥሩ ነው። ድንግል ማርያምን ይዘናል። ማርያም ማለት መንግሥተ ሰማያት መርታ የምታስገባናል። ድንግል ማርያምን የያዝንበት አያያዛችን ግን እንዳመልጠን ሃይማኖታችንን አጽንተን ንስሐ ልንገባ ያስፈልጋል። ያልበደለ የለም። ሌሎችን ከመኮነን ራስን ማየት፣ ሌሎችን ከመክሰስ ራስን መውቀስ፣ ከዚያ ንስሐ መግባት፣ ስጋና ደሙን መቀበል። የድንግል መመረጥ እኛን ባለርስት አድርጎናል። የድንግል ማርያም መመረጥ እኛን የመንግሥተ ሰማያት ባለቤቶች አድርጎናል። ድንግል ስለተመረጠች መድኃኒት ተወለደ። እግዚአብሔር ምድሪቱን በእግሩ ረገጠ። እግዚአብሔር በፈጠረው ዓለም ውስጥ እንደገና ተወለደ። ወፍ በሰራችው ጎጆ ውስጥ እንደገና እንዴት ትፈለፈላለች? ይህን ግን በፈጣሪ ዘንድ ሆነ። እግዚአብሔር በድንግል ማኅፀን ራሱ በፈጠረው ማኅፀን ውስጥ እንደገና ሕፃን ሆኖ ተወልዶ አድጎ ጡት ጠብቶ እቼቼ ተብሎ እሽኮኮ ተብሎ ከፍ ብሎ እንደገና ዓለምን አዳነ። የፈጠረውን ዓለም ክብርና ምስጋና ለስሙ ይሁን። ድንግል ለዚህ ክብር የመጀመሪያዋ ሆነች። ሁለተኛዎቹ ተመራጮች እኛ ነን። ወሐረየነ ሎቱ ለርስቱ፣ ለርስቱ እኛ መርጦናልና ይላል። ለራሱ ርስት እንድንሆን የተመረጠን ሕዝብ እንድንሆን የንጉሥ ካህናት ትሆኑ ዘንድ ይላል አዲስ ኪዳን። ስለዚህ የተመረጠ ሕዝብ የእግዚአብሔር ታቦቶች የንጉሥ ካህናት እንድንሆን የማዕረጋት ቁንጮ ላይ እንድንወጣ ድንግል ማርያም ተመርጣለች። ድንግል የተመረጠችው ይህ ሕዝብ እንዲሰበሰብ ነው። ለወንጌላውያን ኩልነ ዘኮነትነ ምስካየ፣ ለወንጌላውያን ሁላችን መጠጊያ ሆነችን። አሁን ወንጌል ለመስማት የተሰበሰብነው በድንግል ማኅፀን በተሰራው ወንጌል ነው የተሰበሰብነው። ማኅፀነ ድንግል የወንጌል ፋብሪካ ሆነ። ስሟ ለዘላለም የተመሰገነ ይሁን። የወንጌል መመስረቻ ሆነ። ድንግል ሆይ ትመስሊ ፊደለ ወትወልዲ ወንጌለ ወታገምሪ መስቀለ፣ እንዲህ ተብላለች እኮ። የመስቀልን መከራ የልጅሽን ስቃይ ቆመሽ እያየሽ ያንን ትታገሻለሽ። ፊደል ነሽ፣ ትውልድ ባንቺ ውስጥ ይማራል። ድንግል ተመረጠች እኛ እንድንማር። ፊደል ናት፣ የትምህርታችን ፊደል፣ ከውድቀት የምንነሳባት ታርመን የምንስተካከልባት ፊደል ናት። ስለዚህ ትመስሊ ፊደለ ወትወልዲ ወንጌለ፣ ወንጌልን ወለደች። በድንግል ማኅፀን ዓለም የሚድንበት ወንጌል ተሰራ። ያ ወንጌል ደግሞ አስቀድሞ ከዓለም በፊት የነበረ በአዲስ ኪዳን ወንጌል ሆኖ ተወለደና ድንግል ሽሩር ብላ ወንጌልን አሳድጋ ለእኛ ሰጠችን። ስሟ ለዘላለም የተመሰገነ ይሁን። አሁን የእኛ ችግር ከወንጌል መውጣት ነው። ድንግል ተመርጣ ካስመረጠችን ከምርጫው አትውጡ። ቀድሞ የተመረጠ ሕዝብ እንዲሰበር አያስፈልግም። የተመረጠ ተወስኖለታል። የተወሰነለት ደግሞ እንደገና የልጁን መልክ እንድንመስል እግዚአብሔር ሰርቶናል። የተሰራለበት መልክ ድንግል ማርያም ናት። የድንግል ማርያም መልክ የአምላክ መልክ ነው። ሰው ደግሞ የልጁን መልክ እንዲመስል እግዚአብሔር አስቀድሞ ፍጥረቱን ሁሉ ሰራ ይላል አይደለም? የልጁን መልክ እንድንመስል የተወሰነው የተሰራ ነው እኛ በድንግል ማርያም ነው። እንደዚህ ይለናል መጽሐፍ፣ ልጁ በብዙ ወንድሞች መካከል በኩር ነው ይላል። በኩርም ይሆን ዘንድ አስቀድሞ ያወቃቸው የልጁን መልክ እንዲመስሉ ደግሞ ወስኗል። አያችሁ፣ በፍጥረት ሁሉ መካከል በኩር የሆነ የአብ የባሕርይ ልጅ የድንግል ማርያም ብቸኛ ልጅ ሆኖ ተወለደ። ስሙ ለዘላለም የተመሰገነ ይሁን። ልጁ በብዙ ወንድሞች መካከል በኩር ይሆን ዘንድ አስቀድሞ ያወቃቸው የልጁን መልክ እንዲመስሉ አስቀድሞ ደግሞ ወስኗልና፣ አስቀድሞ የወሰናቸው እነዚህን ጠራቸው። ጠርቶናል እኮ ወሐረየነ ሎቱ ለርስቱ፣ መርጦ ጠርቶናል። ኑ ብሎ ጠርቶናል። ስለዚህ የልጁን መልክ እንዲመስሉ የወሰናቸውን ጠራቸው፣ የጠራቸውን ደግሞ አጸደቃቸው፣ ያጸደቃቸውን አከበራቸው ይላል። ክብርና ምስጋና ለስሙ ይሁን። የልጁን መልክ እንዲመስሉ የመረጣቸው ወሐረየነ ሎቱ ለርስቱ። ድንግል የተመረጠችው ለርስቱ እንድንመረጥ ነው። እኛ ድንግል የተመረጠችው እግዚአብሔር ሊያከብረን ነው፣ አስቀድሞ ወሰነልን። ድንግል የተመረጠችው ከዘላለም ዘመናት በፊት በልጁ በኩል የሚሰጠንን ወንጌል እንድንቀበል ነው። የድንግል ማርያም መመረጥ መንግሥተ ሰማያት ተሰልፈን እንድንገባ ነው። ስለዚህ ከድንግል ማርያም የትህትና ሕይወት፣ ከድንግል ማርያም የፍቅር መልእክት፣ ከድንግል ማርያም የሚላችሁን ሁሉ አድርጉ ብላ ስድስቱን የድንጋይ ጋኖች ውሃ ሙሉ ሲባሉ በእምነት እንደሞሉት ባዶ ጋናችንን ውሃ ሞልተን መድኃኔዓለምን እንጠብቀው። የእሷ አማላጅነት ተጨምሮበት ሙሉ ይሆንልናል። ውሃ የሚሸጠው ሕይወታችን በድንግል ማርያም ምልጃ የጣፈጠ ወይን እንዲሆን አምላካችን ይርዳል። እኛም እንደተመረጠን እንበተው ነበር ተመለሱ እንዳንባል፣ ተሰብስበው ነበር ተበተኑ እንዳንባል አምላካችን እግዚአብሔር በፍቅሩ ይጠብቃል። ሥጋውን ደግሞ ለመቀበል ያብቃን። ወስብሐት ለእግዚአብሔር።